መሄድ ፈልጌ ነበር። እንዴ? እና ለምን ሄድሽ? ማሚን ብዬ ነው። እና ለሷ ማዟለች አይደል? አመሰግናለሁ። እሺ ነኝ። ለምን እዚህ ቆሻሻ እጅ መገደል አልፈልግም። ቆይ ለምን እንዲህ አናደርግም? ምንም አናደርግም። እሱ እጅ ላይ ያለው ጨርቅ ለምን ላንገት አትጠቀምበት? አይ ባይሆን እኔ ልተባበርሽና ይሄንን ፈትቼ ልስጥሽ። ማሚቲ ያለችበት ቦታ ታወቀ። ማሚቲን ማን እንዳሳገታት ጭምር አቤል አውቋል ማለት ነው። እንግዲህ የት እንደምትደርስ መቲ ማወቅ በጣም ያጓጓል። እና እንግዲህ መቲ እንዳገተቻት የት ቦታም እንዳስቀመጠቻት ጭምር አውቀዋል ማለት ነው እነ ርብቃ። አሁን ማሚቲን አፍነው የወሰዳትም ልጅ ሁላ ማን እንደሆነ ታውቋል። እንግዲህ ምን ሊፈጠር ይችላል? ማሚቲንስ እንዴት ማስመለስ ይችሉ ይሆን? ማሚቲ ግን ከሄደች በኋላ እንደውም በመታገቷ በጣም ደስ ብሏታል። በምን ምክንያት ደስ አላት? እዛስ ምን እና እዛስ ያለችበት ቦታ ላይ ለመቲ እንደው ልጄ ነሽ ብላ ነግራት ይሆን? ምን ብላት ይሆን? እና ደግሞ እንግዲህ የመቲ አባት ደግሞ የታወቀ ነው፣ የርብቃ አጎት ነው። እሱም እንግዲህ ማሚቲ መታገቷን ሲሰማ ምን አለ የሚሉትን አንዳንድ ነገሮች የምናወራ ይሆናል ማለት ነው። ሰላም ሰላም ተወዳጆች፣ እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ርብቃ ድራማ ከተለያዩ ፍላወሮች ጋር ነው ማለት ነው። እየጎበኛችሁ እያዳመጣችሁ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቀጣዩን ክፍል ይዤላችሁ መጥቻለሁ ተወዳጆች። እንግዲህ በጣም በሚገርመው ሁኔታ በሚያሳዝንም ማለት ብቻ ትንሽ ግራ የሚያጋባው ነገር ምን መሰላችሁ? ምንም እንኳን እናትሽን እገልብሻለሁ ብላ የእናቷን ፎቶ ብታሳያትም ነገር ግን እስካሁን ድረስ ለእውነት ከቆመች አይቀር አዙ ከነሱ ጎን ከቆመች አይቀር አሁን ላይ ግን ገና ለገና እናትሽን እኮ አግቻታለሁ የእናትሽ ፎቶ ይኸውና ስላለቻት ብቻ አሳልፋ መስጠት ነበረባት ብዬ አላስብም። እኔ እንግዲህ መቲ በጣም ኃይለኛ ልጅ እንደሆነች የምናውቀው ጉዳይ ነው ማለት ነው። ታዲያ በምንድን ነው እያባበለቻትኝ አዙን? እናትሽን እገላታለሁኝ ይሄው ከፈለግሽ ብላ ያሳየቻት ነገር በጣም ነው የሚያስደነግጠው። ስለዛ በዛ ምክንያት እንግዲህ ማሚቲን አሳልፋ ሰጥታታለች። ማሚቲ ደግሞ እንዳረሳች እንደምታስታውስ ርብቃ አውቃለች። እንዴት አወቀች? ስልክ እያወራች አግኝታታለች። ከዛ በኋላ ግን ቆይ አንቺ ማነሽ ብላ ስታስመስል ማሚቲ ምንም እንዳረሳች በደንብ ሁሉን ነገር እንደምታውቅ ርብቃም አውቃለች ማለት ነው። ታዲያ አሁን ላይ እውነት ሰው አግቷት ነው ወይስ በራሷ ጊዜ ልጄ ብላ የደወለችበት ቦታ ላይ ሄዳ ነው የሚለውንም እያጣራች ትገኛለች ማለት ነው ርብቃ። ነገር ግን አቤል ማን ሊያሳግታት እንደሚችል በደንብ አውቋል። ምክንያቱም ሪች ከዚህ በፊት አዙን ብላቸው ነበረ። አይ እናንተ እኮ ሄዳችሁ እያለ መጥታ ነበረ መቲ እዚህ መቲና አዩ አብረው ነበረ የሚኖሩት። ከዛ እናንተ ስትመጡ እኮ እሷ ልብስ ለማምጣት ሄደች፣ ደውሎ እንዳትመጪ አላት። በዛ ነው እንጂ የቀረችው መቲ እኮ እዚሁ እየኖረች ነበረ። እኔን ራሱ ደውላ የጠራችኝ መቲ ናት። አሁንም ደግሞ ይሄም እንዳለ ሆኖ ነገር ግን ማሚቲ የታገተች ሰዓት እንግዲህ ደውላ መቲ አዙን ጠርታት ነበር። ታዲያ ስትደውል አብራት ደግሞ ሪች ነበረች። በነገራችን ላይ ሪች ባትኖር ኖሮ ድፍንፍን ይል ነበረ። ነገር ግን ሪች ከአዙ ጋር አብራ ያለች ነው መቲ የደወለችው። ታዲያ እንግዲህ መቲ ደውላ እንገናኝ ነው ቶሎ አለቻት። እናም ሄደች። ከሄደች በኋላ ያለቻት አሮይቷን በእጅ አስገቢልኝ፣ ያለዛ ግን በአሮይቷ ፈንታ ያንቺን እናት እንድትታገት አደርጋለሁ ብላ በጣም የሚያስፈራሩ አጋቾችን ያሳየቻትኝ። ስለዚህ እንግዲህ አዙም እሺ ብላ ምንም አማራጭ የለኝም እናቴ ከምትሞትብኝ በቃ የሰው አሳልፌ ብሰጥ ይሻለኛል ብላ ወሰነች። በነገራችን ላይ ግን የሰው የራሱ ጉዳይ ከምንል የራሳችን አሳልፈን ብንሰጥ ፈጣሪ ይረዳናል። ለማንኛውም ግን አዙ የተሳሳተ ነገር አድርጋለች። ማሚቲን እንድትታገት ማለት መስመር ሆናለች፣ መንገድ ሆናለች፣ ምክንያት ሆናለች። ለሰው የመዳን ምክንያት መሆን ደስ ይላል፣ የመጥፋት ምክንያት መሆን ግን ከባድ ነው። ማሚቲ የዋህ በእርግጥ በጣም ብልጣ ነበረች። እዚህ ላይ ግን እንዴት የዋህ እንደሆነች ባይገባንም ዞሮ ዞሮ ግን መቲን ያው ልጇ ናት ያገተቻት፣ ልጇ ናት። ምንም እንኳን መቲ ያገተቻት ያው ለመበቀል ነው። ምክንያቱም አሮይቷ ናት ወረቀቱን የወሰደችብኝ። ወረቀቱን ወስዳ ደግሞ በርብቃ በምጠላት እንግዲህ ርብቃ ያጎቷ ልጅ ናት። በጣም እንዳባቱ ማለት እንዳባቷን ለርብቃ አሁን አጎቷ እንዳባቷ ነው። ኢቭን እንኳን አሁን እዩና አቤል ታሰሩ። አቤልን ያስፈታው እንኳን እሱ ነው። ስለዚህ እንግዲህ እንደዚህ እንደ አባቷ የምታየው አጎቷ ልጅ ናት ማለት ነው መቲ። ያው አባትየውም አያውቅም፣ መቲም ደግሞ አታውቅም። ይህንን ሁሉ ሚስጥር የምታውቀው ማናት? ማሚቲ ብቻ ናት። ለዛ ነው ማሚቲ ደውላ ልጄ አለቻት።
አላወቅኩትም ማለች። እኔ እዚህ ጋር የገረመኝ ድምጿን እንዴት አለየችውም የሚልም አለ። ሌላው እንግዲህ ርብቃ ሰው ማስቀየም አትወድም። ርብቃ በጣም ቅን ልብ ያላት ልጅ ናት። ነገር ግን አንዳንዴ ይሁንም ያናደዳችሁ ነገር ሲኖር ለካ ሰው ይናደዳል እና ማለት ርብቃ ሁላችንም ተናዳጆች ነን አንዳንዴ። እኔስ ግን ርብቃ እንግዲህ ማረሚያ ቤት ሄዳ አቤልንም እዩንም ጠይቃ ያው አቤል ኦልሬዲ ተፈታ፣ እዩ ገና አልተፈታም ነበረ እና በጣም ብግን ርርትክን ነው ያደረገችው። በነገራችን ላይ እዩ ብዙ እኮ ግፍ ደርሶበት ሊሆን ይችላል። እነሱ ግፍ ያልመሰላቸው እንዳልኳቸው ከዚህም በፊትም ድራማውን የምትከታተሉት እዛውም እኔም እዚህ የምነግራችሁ ምንድነው አንድን ሰው የበታች ስሜት እንዲሰማው እኛ ምክንያት መሆን የለብንም። እኔ በጣም የተረዳሁት እዩ ለዚህ ሁላ ሰይጣንነት ባህሪ፣ ለዚህ ሁሉ መቀየር፣ ለዚህ ሁሉ ግራ አጋቢ አወዛጋቢ አይነት ነገር እንዲሆን ያደረገው የእነሱ ፕሮቴክት አለማድረግ ነው። እነሱ ክብር አልሰጡትም። ሰውን ማክበር መከባበር ግድ ነው። ምንም እኮ አይስራ፣ ምንም ስራ አይኖረው ያ ሰው ግን በምክር ቀስ አርጓይ ግን እኮ ስራ ብትሰራ ስራ እኮ መልካም ነው። ያልሰራ ማን ሲበለጽግ አየኸው? ያልሰራ ማን እንደው ጥሩ ነገር ሲገጥመው አየህ? ስለዚህ ስራ ስራ። እንደገና ደግሞ ችግም ከሆነ ምንም ከሆነ በመረዳዳት አሪፍ ነው። እሱም በእርግጥ ያበዛዋን ቀልዳ ቀልዱን በጣም ቀልዳ ቀልዱን ስለሚያበዛው እነሱም በቃ የሆነ የቀልድ ህይወቱ ሁላ ቀልድ አድርገው ስለሳሉት እንደው ርብቃና ሪች አዲስ ነው ወደዚህ ፋሚሊ የተቀላቀሉት። አቤልና ማሚቲስ እንደዛ ማለት እንደፈለጉ ቢያደርጉት ተውት፣ አብሮ አድጓልኝ። ማሚቲም ያው ባትወልዶ ማሳድጋለች። እንደገና አቤልም ወንድም ነው፣ ይችሉታል ማለት ይችላቸዋል። ግን ርብቃና ሪች እንኳን አሁን ተቀላቅለው ወይ አንተ ቁም ነገር ልታወራ እያሉ በጣም ነው ሲያሸማቅቁት የነበረው። ስለዚህ እኔ ቁም ነገረኛ ነኝ ወይስ ቁም ነገረኛ አይደለሁም የሚለውን በተግባር አሳያችኋለሁ በሚል የጭራቅ አስተሳሰብ ነው የሄደው። ጤናማ አስተሳሰብ ይዞ ሄዶ ቢሆን በነገራችን ላይ ውጤታማ ይሆን ነበር። ነገር ግን የጭራቅ ሀሳብ ይዞ ስለሄደ ወድቋል ማለት ነው። በቃ መቋቋም አልቻለም። እና እንግዲህ በዚህ ምክንያት እዩ እንግዲህ ለዚህ በቅቷል። ማለትም ሰይጣንነቱ አይሎበት ያው ለመታሰር በቅቷል። ምክንያቱም የሰው ቤት በማጭበርበር አሁን እኮ እዚህ ጋር ያልተረዳው ነገር እዩ ማለት ነው የቤት ልጅ ነው አይደለ? ስለዚህ አቤል አሁን ሲጀመር ሄዶ በስሙ ሊያዞር ሲል እኮ በመጀመሪያ ወንድም አለ ሆይ? ምክንያቱም ውርስ ነው የእናት አባት ውርስ እስከሆነ ድረስ ወንድም አለ እህት አለ ተብሎ እኮ ይጣራል። ነገር ግን ሞግዚቲቱ ደግሞ አድርጌ የተባለችውን አድርጋ በአቤል ስም ካረገች ሜቢ በአቤል ብቻ ሊጸድቅ ይችላል። ከሱም ማግኘት ይችል ነበረ የዚህን ያክል ሌላው ጥንቅጥ ውስጥ ከሚገባ። አሁን እንግዲህ ለገንዘብ ሲል ነፍስ ሁላ አጥፍቷል። የርብቃን ልጅ አስወርዷል ማለት ነው። በዛ ላይ የሚወደውን ወንድሙን ተበቅሏል። እንግዲህ አቤል እንደተመለከት ነው ከዚህም በፊት ርብቃ እንኳን ምን ነው እኔማ የምጠረጥረው እዩን ነው ስትለው በጥፊ ነው የመታት። የሚወዳትን ሚስቱን በጥፊ ነው የመታት ማለት ነው። የኔ ወንድም ይሄንን አያደርግም ብሎ ግን ወንድምየው አድርጎታል። በጣም በሚያሳዝን ሁኔታ ወንድሜ ይሄንን ሊያደርግ አይችልም ብሎ ነበር እሱ። ወንድምየው ደግሞ አድርጎት ተገኘ ማለት ነው። እና እንግዲህ በጣም ነው የሚያሳዝነው፣ አንገት ያስደፋል። ያው ግን ርብቃ አይደለች ይቅርታ አድርጋለታለች። መቲሳ ለምንድን ነው ጭራቅ የሆነችው ነው? ሰው በምክንያት ነው ጭራቅ የሚሆነው፣ ጥሩም የሚሆነው መጥፎም የሚሆነው። መቲ እንግዲህ መጥፎ የሆነችበት ምክንያቷ ምንድን ነው? ኢዩኤልን መውደዷ ነው። ለምን ሰው ማንን ይመስላል ሲባል ውሎውን ይባላል። ስለዚህ መቲ ደግሞ የምትውለው ከማን ጋር ነው? ከኢዩኤል። እንደውም እንግዲህ ከኢዩኤል ነው። ለምን ሰው ማንን ይመስላል ሲባል እንዳልኳችሁ ውሎውን ይባላል። እና እሷ ደግሞ ውሎዋ ከሱ ጋር ስለሆነ ልትሆን የምትችለው የውሎዋን ፍሬ ነው ማለት ነው። ስለዚህ በዛ ላይ ደግሞ እናቷ ጥላት ወደ አረብ ሀገር ከሄደች በኋላ የሚያሳድጓት ሰዎች ብዙ ግፍ ብዙ ነገር እንዳደረሱባት ነው የተናገረችው ማለት ነው። ምክንያቱም እናትየው በተለይ ማሚቲ እንዳለችው ከሆነ ማሚቲ ስትናገር ምን ብላለች? ልጄን እንዴት አውጥተው ጭራሽ ለሌላ እንግዲህ ለሌላ ማለት ምን ማለት ነው? ማለት ልጅ የሌላቸው የሚያሳድጓሉ አይደለ? ለጉድፈቻ ልጅን ለጉድፈቻ ሰጥተዋታል። እንዴት ለጉድፈቻ ይሰጧታል እያለች እየተርመጠመጠች ተመልክተናል፣ ማሚቲ ማለት ነው ከዚህም በፊት። ስለዚህ አሁን ላይ ማሚቲ ያደረገችው ነገር ልጇን እንደዛ ጥላ መሄዷ፣ በዛ ላይ ባለቤቷም እየተናገረ ነበረ። አንቺ እኮ ልጅሽንና ባለቤትሽን ልጅሽን የትም ጥለሽ እኔ ጋ እንኳን አይደለም የትም ጥለሽ ይሄድሽ ባለጌ ሴት ነሽ አንቺ አልማዝ እያለ እንግዲህ ወይዘሮ አልማዝን ሲናገራት ተመልክተናል። ማን? የርብቃ አጎት ማለት ነው። ስለዚህ መቲ የርብቃ አጎቷ ልጅ ናት።
በሌላ በኩል ደግሞ መቲ እንግዲህ የኢዩኤል ሚስት ናት፣ ትክክለኛው የኢዩኤል ፍቅረኛ ናት። ነገር ግን ኢዩኤል ምንድነው ያደረገው? ለገንዘብ ሲል ማለት ነው እና ደግሞ አቤልን ለመበቀል ሲል ምን አድርጓነኝ መቲን አቤልን ገና ለገና አቤልን ለመበቀል መቲን ሄደሽ ከሱ ጋር ጊዜ አሳልፊ ከሱ ጋር ሁኚ ብሎ እንግዲህ ከሱ ጋር እንድትሆን አድርጓነኝ ያለ ፍላጎቷ ማለት ነው። ለምን ከሱ ጋር ሆነሽ ወረቀቱን አምጥተሽ የራሳችን የሆነ ህይወት የራሳችን የሆነ ኑሮ መኖር ካልቻልን እኔን አገባለሁ ብለሽ እንዳታስቢ፣ እኔ ላገባሽ አልችልም፣ እኔ እንዳገባሽ የምትፈልጊ ከሆነ ዋናው ነገር ምን ማድረግ አለብሽ ሲላት ነበረ ማለት ነው። እኔን ማግባት ከፈለግሽ እኔ የምልሽን ነገር ማድረግ አለብሽ። እኔ ደግሞ የምልሽ ምንድነው እንግዲህ እዚህ ጋር ሄደሽ ማለትም አቤል ቤት ማለት ነው ሄደሽ ወረቀቱን ማምጣት አለብሽ። ወረቀቱን ማምጣት ካልቻልሽ እኔና አንቺ ተጋብተን መኖር አንችልም እያለ መከራዋን ሲያበላት ነበረ። በኋላ ላይም ደግሞ እንግዲህ እናቷ ማሚቲ ማለት ነው የማሚቲ የሆነውን ማለት ማሚቲ ያዞረችላትን ገንዘብ ልክ እሱ እንደሰጣት እሱ ስጦታ እንደሰጣት አድርጎ ሲቆጥር ተመልክተናል ማለት ነው። ልክ እሱ ስጦታ እንደሰጣት አድርጎ ነው እንግዲህ እኔ ስጦታ ሰጥቼሻለሁ፣ ስለዚህ አሁን እኔ ጫራታ ልጫረት ነበረ። ነገር ግን ጫራታ የምጫረተው ቤት የለኝም ምን የለኝም ሲላት እንግዲህ በስሙ ያለውን እንድትሰጠው ብዙ ነገር አድርጓል። ነገር ግን እሷ ሲጀመር በስሙ የነበረው ፌክ ነው ማለት ነው። ኦሪጂናል ስላልነበረ ፌክ ስለነበረ ምንም ማድረግ አልቻለም። እና እንግዲህ ክፋት ለማንም አይጠቅምም። ለዩኤል እንኳን አልሆነም ክፋት። ዩኤል አስቡት የክፋት አባት ማለት ነው። እንግዲህ ርብቃን አሳገተ፣ አቤልን ለመግደል ሁላ ሙከራ አድርጓል። በነገራችን ላይ ብዙ ነገር አረገ፣ ግን ዜሮ ነው የሆነው። ለምን? ሀቅና እውነት ትመነምናለች እንጂ አትበጠስም። ውሸት ግን ሁሌም ውሸት እና ክፋት አሁን የሚጠቅም ቢሆን ውሸት የሚጠቅም ቢሆን ዩኤልን እንዲሁም ደግሞ መቲን በጠቀማቸው ነበር። ነገር ግን መቲም አሁን ላይ ምንም የተጠቀመችው ነገር የለም። በእርግጥ እናቷን ያገተችው እንግዲህ ማን ነው? እናቷን ነው። በእርግጥ ለእናትየዋ ደስ ብሏታል። እንዳትነግራት ደግሞ ማሚቴ ጨንቋታል ማለት ነው። እኔ አሁን እናትሽ ነኝ ብትላት ምን ታረገኝ ይሆን? ልጅ ጨካኝ ሆናለች። በእርግጥ አዎ ጨካኝ ባትሆን ነው የሚገርመው። ጥያት በህፃንነቷ እንደ ዕቃ ወሮሪያት ሄጄ ታዲያ እንዴት ነው አውሬ ላትሆን የምትችለው ያለች እንግዲህ ማሚቴ ትገኛለች ማለት ነው። ስለዚህ አሁን ላይ ማሚቴ ግራ ተጋብታለች። ልጇን ማለት ነው እንግዲህ ደውላ ልጅ ያለቻትን አሁን ላይ ልንገራት አልንገራት ጭንቀት ላይ ናት። እና ርብቃ ደግሞ እንግዲህ ያለችበትን በእርግጥ አውቀዋል፣ ግን በምን መልኩ ልናስመልጣት እንችላለን እያሉ እነሱም ጭንቀት ላይ ናቸው። ታዲያ እንግዲህ ቀጣይ ምን ሊሆን ይችላል የሚለውን እስኪ እናንተም ምን ሊሆን ይችላል ባያችሁ ታስባላችሁ? እኔ እውነት ለመናገር አቤል ስለተፈታ በጣም ነው ደስ ያለኝ። እዩ በስራው ነው። አንዳንዴ ስራችን የከፋ ሲሆን ቅጣት ግድ ይለናል ማለት ነው። እንግዲህ ይህንን ይመስላል። ቁም ነገር የምንጨብጠው ነገር ምንድነው ካለን ያው ማሚቴ ያለችበት መታወቋ ደስ የሚል ነገር ነው እንደ ድራማው። እንደ እኛ ግን ምንድነው መልካም መሆን ለራስ ነው። አሁን ርብቃ ምንም እንኳን ሄዳ መግቢያው ላይ እንዳረኩላችሁ ዩኤልን ብታናደደውም ግን ደግሞ ወዲያው ጸጸታት። ወይኔ ሰው ማናደድ ደስ ይላል፣ ግን ደግሞ የሆነ ስሜት ተሰማኝ ጥሩ ያልሆነ አለች። አዎ ሰውን ማናደድ፣ ሰውን ማበሳጨት፣ ሰውን ወደ ተንኮል መግፋት ምንም ደስ የሚል ነገር የለውም ማለት ነው። እና ይህንን ይመስላል ውዶች። መልካምነት ለራስ ነው። መልካም ነገርን እናድርግ። ባይ ባይ። እወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው። ባይ ባይ ውዶቼ ማሮቼ፣ እወዳችኋለሁ በጣም።